በእግዚአብሔር ቃል ዕውቀት ነው ማለት። ከዛ ፕሬዝ ጋድ እኔ አንዴ እስከጠይቅ ነው ከጠይቁ በኋላ ጥያቄውም ከልብ ያወርድም ራሱ መልሱን አገኘዋለሁ። ደስ ይለኛል፣ አመሰግናለሁ። እፍረት የለበትም። ለምን የመጀመሪያው ከምጠይቀው ነገር ላይ በፊት የአባቴን ስፒሪት የአባቴን ፍቅር በትክክለኛ አውቆ ዘንድ የእግዚአብሔር ቃል ምን አድርጎኛል? ገንብቶኛል። ወደ ማቹሪቲ መጥቻለሁ። ወደ ማቹሪቲ ከመጣክ የባርነትን ስቴጅ ብሬክ አድርገ ትወጣለህ ማለት ነው። ስለዚህ አሁንም ብዙ አማኞች ገና ለእግዚአብሔር ነገር እንግዳው ነው። ለምን ርስትን አርም ይሰጣው? ርስት አንድ ፈውስ ርስት ነው። መንፈስ ቅዱስ ርስት ነው። ብልጽግና ርስት ነው። ደስታ ርስት ነው። በእግዚአብሔር መንግስት የወረስናቸው ነው። ሁሉ ቀን የምንኖርባቸው ነው። ግን የኛን የሚያስፈልጉን ነገር ገና በአንድ ሰው ቸርነት የምናገኘው መስሎን አይደለም የምንወስደው። አባታችን ለኛ ነው ፕሮቫይድ ያደረገው ማለት ነው። እዚህ ተነስተን የምንኖርባቸው ፒክ አድርገን እንጆይ የምናደርግባቸው ህይወት እንደሆነ ያውቃል። ለዚህ ነው እግዚአብሔር ኢየሱስ ክርስቶስ ሁሉ ጊዜ ምሳሌ የሚሰጠው ኮንፊውዝድ ባልሆነ ወይ ደግሞ ትክክለኛ በሆነ ማይንድ ነው ምሳሌ የሚሰጠው። በፊዚካል ነገር ቢናገርም ምሳሌውን ግን የሚናገረው በሄቨን ፕሪንሲፕል ነው። በሄቨን ፕሪንሲፕል ነው። ለምን እሱ ፐርፌክት የሆነ ሪኒውድ የሆነ የታደሰ ማይንድ ስላለው አይሽትም ማለት ነው። እንደኛ ብንሆን ቢያስብ አሁን ለምሳሌ አንድ ሁለት ልጆች ነበሩት አባቱን ርስት ለመጠየቅ ብለን የጻፈባል። አንድ ልጅ የአባቱን ንብረት ሊጠይቅ ተነስቷል ይልም። ለምን የራሱን ሀብት አሁን ልጅ ሊጠይቀኝ እኔን ሀብት ሊጠይቀኝ ተነስቷል እንጂ የሱ እንደሆነ አላስብም። እኔ እንደማደርግለት ነው ማስበው እንጂ የሱ እንደሆነ አላስብም። ኢየሱስ ግን ሲጠይቅ ምሳሌ ሲነገር አንድ ሀብታም ነበር አይደል? አንድ ሀብታም ነበረ። ልጆቹን ሁለት ልጆች ነበሩት። ልጆቹም መተው ርስትን አካፍለን አሉት ማለት ነው። ከዛ ምን አላቸው? ርስታቸው ምንድነው? አካፈላቸው። ርስታቸውን ነው የሚለው። የራሳቸውን ገንዘቡን አይደል የሚለው። ገንዘባቸውን አካፈላቸው። ምክንያቱም የአባት የሆነው ነገር ሁሉ ለምሳሌ ልጆች ሀብትን ከማን ይወርሳሉ? ወርድን ስለሚያውቅ ይሄ እውነት ፕሪንሲፕል ስለሆነ ልጆች ሀብትን ከማን ይወርሳሉ? በቃ አባታቸው። ስለዚህ እነሱ ነው ማለት። ስለዚህ ሰጣቸው ነው የሚለው። ዛሬም በእግዚአብሔር እጅ ሆኖ ሳለ የሱ የእግዚአብሔር ነው የኔ አይደለም ብለህ ከጠየቅ አታገኘው። የእግዚአብሔር የሆነው ነገር የኔ ነው የምትለው በማቹሪቲ ሌቭል ነው ማለት ነው። ከመጠየቅ በፊት መጀመሪያ ብሰል ማለት ነው። ግን ካልበሰልክ ልጅ ነህ ግን እንደ ባሪያ ትሆናለህ። ስለዚህ አባቴ ፍየል አታርድልኝም ሲለው ወይ በሞትኩት አላለሁ ማለት ነው። ያንተ የሆነው ነገር የኔ ነው ስለምን አርድ አልበላሁም ነው የሚለው። ስለዚህ አሁንም ብዙዎቻችን ከተቸገርን ጌታ ፍቃዱ ምትል ጌታ ፍቃዱ አይደለም። እግዚአብሔር ፍቃዱ እንድጠግብ ነው። እንድጠግብ ደግሞ እግዚአብሔር እንዲያጎርስ አትፈልግ። እጅ አለ ሄደ ጉረስ። ገበታን በፊትህ እንጂ አጎርሳለሁ አላለም። ገበታውን ልታዘጋጅ አትችልም። ገበታውን አዘጋጅቶልሃል። እስኪ ገበታው በሉ እስኪ ተዘጋጅቷል። እጆቼ ገበታዬን ርስቴን ይቆርሳሉ፣ ይወስዳሉ፣ ይጠቀማሉ። ፈውስ ርስቴ ነው። ብልጽግና ርስቴ ነው። ደስታ ርስቴ ነው። ሀብት ርስቴ ነው። ሃሌሉያ ኢንጆይ የምታደርግበት ነው። አሁን ይሄንን እግዚአብሔር ቃል ብትል መቼም አይሆን ደሃውና ሄቨን ትላለህ። ምንም ችግር የለበት። ሄቨን ማንም ይከለክል የለም። ግን ምድራዊ ህይወትን በቪክትሪ ልትኖረው አትችልም። ምድራዊ ህይወትን በቪክትሪ ለመኖር ካስፈለገ እያንዳንዱ እግዚአብሔር የሰጠን ነገር ሁሉ ክሌም አድርገህ መውሰድ አለብህ። ክሌም ማድረግ የምትጀምረው ርስት። አሁን ልጆች ማቹር ሲሆኑ ጥያቄያቸውን እንኳን ኤክስፓንድ እያደረገ እየሰፋ ይላል ማለት። የመጀመሪያ አካባቢ ከረሜላ፣ ኤፖፕ እንቺ የምትመጠጠዋን ማስቲካ ፊኛ ይጠይቁት። አሁን ግን አድጓል። ሳይክል ደርሷል። የሚቀጥለው ደግሞ ነው መኪና እንደሚል ታውቃለህ ማለት። አሁን ጥያቄው አድጓል። ስለዚህ ይሄን ሁሉ ምንድነው እኔ አይደለም ማለት እሱን ኒድ በጨመረ ቁጥር ኤክስፓንድ ያደርጋል ማለት። ሳይክል ብሏል፣ ሳይክል ተገዝቶታል። የሚቀጥለው 14 15 ዓመት ደግሞ አሁን መኪና እያለ የገባ ነው መሮር እየዘነ ማለት ነው። ከዚህ የሚቀጥለው ግን ይላል ማለት ነው። ይሄንን ማድረግ ላይ ደጎኛ አይደለም ማለት ነው። እኔም እንደ እግዚአብሔር ስለማስብ ከኔ ነው የሚወርሰው ማለት ነው። ቤትም አወርሰዋለሁ፣ መኪናም አወርሰዋለሁ። በዚህ ምድር ላይ ሀብትን ሁሉ እኔ አወርሰዋለሁ ግጥም አድርጌ። ምክንያቱም እኔም እንደ አባቴ ስለማቅማት ነው። ወርሻ አወርሳለሁ። ልክ ሰዎች መጀመሪያ በእግዚአብሔር ቃል ሲገነቡ ጠያቂ አይደለም አባታቸውን ነው ፐርሰኑን ነው የሚያውቁት። ኢየሱስ ሀብትን አይደለም የሚያውቀው ፐርሰኑን ነው የሚያውቀው። የእግዚአብሔር ቃል የአባታችን ህልውና ማንነት እሱ ፍቅሩን ቴስት እንድናደርግ ያደርገናል። ፍቅሩን ቴስት ካደረክ ማን ነው የሚነቀነቅ? እዚህ ጌታ ሆይ እቺን ብታረግልኝ ቤት ውስጥ ትዳር ውስጥ ከዳር አኖረም ጌታ ሆይ እቺን ነው ኑሮን ብታቀ አይደለም ቤትማ ጤንታ አይደለም። ከአባትህ ጋር የሚያኖርህ የአባትህ ፍቅር ብቻ ነው።
ስለዚህ አባተ ፍቅር ከገባ ማንም ሰው እና ሰዎች ጌታው እጄን ያዘኝ ሳበኝ እንዳልጥለ ምንም አይደለም። ፍቅሩ ከገባ የትኛው ናቹራል አባትን እንግዲህ አባቴ እንዳልክ ድብለ ጸልይ ታውቃለህ? ቢያባር እንኳን አጥርዘለ ትገባለህ። ስለዚህ ባክ ምናምን የሚያደርጉት ራሱ ላክ ኦፍ ኖሌጅ ስላለባቸው ነው ማለት። የት ሄዳለህ ከእግዚአብሔር ባክ ማድረግ ቸርች መሰለኝ። ፍቅሩ ከገባ ትተኛለህ። በዚህ ፍቅሩ ትተኛለህ፣ ትነሳለህ፣ ትነግዳለህ፣ ትኖራለህ ማለት ነው። ሁሉ የዘላለም ፍቅር በውስጥ ስላለ ማለት ማቹር ሰዎች በእግዚአብሔር ቃል ሲገነቡ በአባታቸው ፍቅር ላይ ተገነቡ ይሆናሉ። ስለዚህ ፈጽሞ የሆነ የባድነት መንፈስ አይሰማቸውም። ስለዚህ እግዚአብሔር ቃል ይገነባል ማለት ማቹር ያደርጋል፣ ያበስልሃል፣ በደንብ ትገነባለህ ማለት ነው። ስለዚህ እግዚአብሔር ቃል ማለት የእግዚአብሔር ወሬ ማለት ነው። ላንተ የነገረ ፍቅር ማለት ነው። ፕሬዝ ጋድ። ስለዚህ አሁንም በጣም ተገንብተን በጣም በእግዚአብሔር ላይ ተጣብቀን አብረን ተሳስረን ለመኖር የእግዚአብሔር ወርድ ዴሊ መስማት አለብንና የእግዚአብሔር ቃል ትክክል ጄኒውን ከሆነ የአባትን ፍቅር ያበዛባል። ፕሬዝ ጋድ። ስለ እግዚአብሔር ሲወራ ወይ ደግሞ እግዚአብሔር ሲባል እንደዚህ አባቴ ሲባል አሁን ሃይማኖት ምን ያህል አስቤ አላውቅም። ልክ ሁሉን ነገር አብሬ የምሰራበት፣ አብሬ የምኖርበት፣ አብሬ የምተኛበት፣ ሁሉን ነገር አብሬ የምሰራበት እውነተኛ ፓርትነር እንደሆነ የሚሰማኝ ማለት ነው። በጣም ደስ ብሎኝ ማለት ነውና በጓዳ የተያቁት ነገሮች ሁሉ በአደባባይ ሲከፍል አይቻለሁ ማለት ነው። ምንም ችግር ኦፊሻሊ ሲከፍል አይቻለሁ። ኒድ ያረኳትን ነገሮች ሁሉ ገና ሳልጠይ ገና ዝም ብዬ እንደ ሽውታ ሐሳብ ያሰብኳትን ነገር ሁሉ ትዘጋጃለች ማለት ነው። ምክንያቱም እግዚአብሔር ምን ያህል ፍቅር እንደሆነ ገብቶኛል ማለት ነው። ፕሬዝ ጋድ። ዛሬ ግን ብዙዎቻችን ሃይማኖት አለን እንጂ እግዚአብሔር ፍቅር የለንም። አገልግሎት አለን እንጂ እግዚአብሔር ፍቅር የለም። ብዙ 40 ዓመት አገልጋይ ነኝ በአፖስትል 5 ቸርች ከፍቻለሁ ብትል ይሄ ፍቅር አይሆንልህም። የራስ ጉዳይ የምትባለው ማለት ነው። ይሄ አይኖርልህም፣ ምንም አይኖርልህም፣ አያስቀጥልም ማለት ነው። ግን መጀመሪያ ሰዎች እንደ ልጆች ማደግ ያለብን በአባታችን ፍቅር ነው። ብዙ አማኞች አገልጋይ ሆነው አድገዋል፣ ፕሪስት ሆነው አድገዋል፣ ግን እንደ ልጅ በአባታቸው ፍቅር አላደጉም። ስለዚህ እስካሁን ድረስ በአባታቸው ላይ ሼም አለባቸው። ሼም ድህነት ሼም የሚያስይዝ ከሆነ፣ በሽታ ሼም የሚያስይዝ ከሆነ፣ የሚያንገርታ ከሆነ የእግዚአብሔር ፍቅር ባንተ ላይ ስትሮንግ አልሆነም ማለት ነው። ፍቅራችሁ ደግሞ በእውቀትና በማስተዋል ምን እንዲያደርግ ከበፊት ይልቅ ምን እንዲያደርግ እንዲበዛ። ፍቅር በወርድ ነው የሚበዛው፣ በኮንቨርሴሽን ማለት በንግግር ማለት ነው። እሺ ገላትያ ምዕራፍ 4 ቁጥር 1 ላይ የእግዚአብሔር ቃል ሕፃንነታችን አይደል ምን የሚያደርገን የሚሽረው አይደል? ፕሬዝ ጋድ። ስለዚህ ገላትያ ላይ ያላደጉ ያልበሰሉ አማኞች ከባሪያ ተለይተው አይታዩ። ያልበሰሉ ሰዎች ማቹር ያሉ ሰዎች ከባሪያ ተለይተው አይታዩ። ባሮች የሚለው ቃል መልክና ሳይዝን አይደለም እየነገርን ያለው፣ ስለ ራይት ነው የሚነግረን። ልጅና ልጅ አለመሆን ነው የሚነግረን ማለት ነው። ባሮች ሁሉ ጊዜ ከመብት ከራይት ውጭ የሚኖሩ ሰዎች ናቸው። በሆነ ቸርነት ብቻ የሚኖሩ ማለት ነው በአገልጋዩ። ስለዚህ እግዚአብሔር በቤቱ እንደ ባሪያ ሳይሆን እንደምንድን ነው እንደ ልጅ እንድናደርግ ነው የሚፈልገው። ልጆች ደግሞ በራይት መንፈስ በትክክለኛ በአባታቸው ፍቅር እንዲያደርጉና የእግዚአብሔር ቃል ለሚገነባችሁም ቀጥሎ በቅዱሳን ዘንድ ርስት ምን እንደሚያደርጋቸው ርስቱን የምትወርሰው በማቹሪቲ ነው። ገላትያ ምዕራፍ 4 ቁጥር 1 ላይ ብዙዎቻችን ስለ ፈውስ ህጋዊ ያልኖር ነው፣ ስለ ጥበቃ ደስ ብሎን በሙላት የማይሰማን በሙላት ደስ ይዞ ይሄ ነገር እንደሚሆንልን ኮንፊደንሻሊ የማንጠይቀው የማንተማመነው ምን ስላልን ማለት ነው። በእግዚአብሔር ልጆች ብንሆንም በምንድን ነው ከሕፃናቶች ማለት ነው። ሕፃናት ከሆነን ደግሞ ይላል እዚህ የእግዚአብሔር ቃል ላይ አንብብልን አብድዬ። እኔም ምለው ይህን ነው፣ እሺ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም። በቃ ይውላችሁ ወራሹ ምንድነው የሚለው? ሕፃን ወራሽ ነው እኮ የሚለው። ወራሹ ወራሽ እስከሆነ በቅዱሳን ዘንድ ርስት አይደል የሚለው። ወራሹ ሕፃን በሆነበት ጊዜ እሱ ምንም መብት ቢኖረው ከምን ስር ነው ማለት እንደ ባሪያ እንጂ እንደ ልጅ ምን አያደርግም። ስለዚህ የእግዚአብሔር ቃል ይገነባቸዋል ማለት ማቹር ያደርጋቸዋል። አባታችሁ የሚታመንባችሁ አባታችሁም ደግሞ የምትጠይቁበት የኔ ብላችሁ የምታስቡበት ፉል የሆነውን አንደርስታንዲንግ ኖሌጅን ታገኛላችሁ። ከዛ በኋላ በአባታችሁ ዘንድ ያወቃችሁትን ሀብት ማንም አይከለክላችሁም። የትኛውም ቦታ ላይ ህግ ላያሽራችሁ ህግ እንደማይከለክላችሁ ሰዎች እንደማይወስድባችሁ ታውቃላችሁ። ስለዚህ የትኛውም ቦታ ላይ ወስዳችሁ ሀብታችሁን እንደማላጡ ስለመጣቁ ተከራክራችሁ ወደ እናንተ መመለስ ትችላላችሁ። ለምን? በእግዚአብሔር ቃል ከባርነት ስቴጅ ወደ ፉል ወደ ሆነው ሙሉ ወደ ሆነው ወደ በሰለ ማንነት ውስጥ መጣችኋል ማለት ነው። ስለዚህ አማኞች ብዙ ሊጸልዩ ብዙ ሊያገለግሉ ይችላሉ፣ ግን በእግዚአብሔር ቃል የተገነባ ማንነት የላቸው ከሌላቸው
ይህ የጻንነታቸው ስቴጅ ብሬክ አድርገው ሊሉ አይችሉም። ስለዚህ ፈውስ አባታችን አሁን ፈውስ ኑሯችን ነው። በቃ ለዚህኛ ምንድነው በሽታ ሲመጣ ነው እንጂ ፈውስ እናገኝ አይደለም። ስለዚህ ፈውስ እየተባለ የሚመሰከርበት በራሱ ሁላችን የባርነት ስፒሪት ስላለብን እንጂ ፈውስ ኖርማል ማንም ሰው ሳትቸገር ዝም ብለህ ብትበለው ነው ማለት ነው። ያ ማለት ፈውስ መሰከር ማለት ራስ ስትበላ ለመሰከር ቆምክ ማለት በቤት አባቴ ቤት ራት ብትበላ መተህ ትመሰክራለህ። ዛሬ ድንቅ ነው አባቴ ራት አበላኝ አትልም ማለት የምትናደደው ካልበላ ነው ማለት ነው። ስለዚህ ካልበለጠቅ ነው ተመሳጭ እንጂ ስትበለጠቅ ኖርማል ነው። እስኪ ብልጽግና በለስ ኖርማል ነው በለስ ፈውስ በለስ ኖርማል ህይወት ነው። ኖርማል ህይወት ማለት በጣም ቀላል ህይወት ማለት ምክንያቱም በአባቴ ቤት ያንተ ህጋዊ ርስት ይሄ ነው ማለት ነው። ግን ሁሉ ጊዜ እግዚአብሔር የሚያደርገው ከሆነ ተነሳ ትላለህ ማለት ነው። ፈውስን የምትወርሰው ራይት ስለሆነ ነው። ፈውስ አባት ሊከለክል አይችልም። ታዘዋለህ ማለት ነው። እዘዘኝ የተባለው ማለት ነው። አሁን ጌታ ሲነሳ አሁን አንድ ሰው በማከላችን ሲፈወስ ጌታ ዛሬ በጉባኤ ተነሳ አትበል። ያም የተፈወሰው እኔም የተፈወሰው የእግዚአብሔርን ቃል አግሪ ስላደረኩ ነው እንጂ ዛሬ 2000 ዓመት ነው እግዚአብሔር ይፈወሰኝ። ፈውስ ኦልሬዲ ኮክዶ ነው በስሏል ማለት ነው። ገበታን ተበስሎልኛል ያልበላሁት እኔ ነኝ። ሀብት በስሎልኛል ያልበለጸኩት እኔ ነኝ። ስለዚህ ለራሴ ችግር የምጠይቀው እኔና ሰይጣንን ብቻ ነው። ለራሴ ችግር ብዙ ጊዜ ብራዘር አይደል ለራሴ ችግር ተጠያቂ እኔና ሰይጣን ብቻ ነው። እግዚአብሔር ጻድቅ ነው። ምንም ችግር የለበትም። ስለዚህ ከአባቴ ዊዝደም የጠየቅኩ ብሬክ አድርጌ ማለት ነው። ጧት ላይ ምን ብያቸዋለሁ? ፕሮስፔሪቲን በእግዚአብሔር ቃል በአግሬሲቭ ፌስ ያዝና ፕሮስፔሪቲን በፊት ሄዳ ሳዳ ያዘው። አለበለዚያ እንግዲህ ፖቨርቲን ጥሳው ምን አድርገው ብሬክ ስሩ አድርገ አለፈው ማለት ነው። ውስጥ በሰጠ በእግዚአብሔር የብልጽግና ስፒሪት ሪች ነኝ ብለህ ተነሳ። ሆልድ አድርጋት ያዝ። የሆነ የምትቆይበት ምንም ምክንያት የለብም። በችግር የምትቆይበት ይሄ የልጅነት መንፈስ ሲገባ ምንም ነገር ታስራ አትቆይም። ለምን? መፍትህ አውቀዋል ማለት ነው። ራይትን አውቀዋል ማለት ነው። እግዚአብሔር ይመስገን። ራይታችንን ባላወቅን ቁጥር ሁሉ ጊዜ ላላወቅንበት ነገር ባሪያ ሆነን ምን አድርገናል? ተገኝተናል ማለት ነው። አሁን መንግስታትም የሚያስተምሩ ለዚህ ነው። ራይታችሁን ወቁ፣ ተገንዘቡ። ሁሉ ነገር ምን መብት እንዳላችሁ ተገንዘቡ። አሁን አንድ እንኳን ሰርቪስ ነው ሄደ መብታችን ነው ጀምራል። ለምን? መንግስት በሬዲዮ ምን ስለሚያደርገን በቃ የመንግስት አለቆች ሊያገለግሏችሁ ነው ምናምን ይላሉ ማለት። ስለዚህ አትፈሩም። ምክንያቱም ኢምፓወር ስትደረጉ የሶፊያ ያስፈራችሁ ምን ችግር የለም ማለት ነው። ዛሬም እንግዲህ እግዚአብሔር በውስጣችሁ ነፃ ካወጣችሁ የሚከሳችሁ ማንም የለም። እግዚአብሔር ሀብታም ካደረገ ድሃ የሚያደርግ የለም። ስለዚህ ማቹር ሰኖች የእግዚአብሔር ቃል ወደ ማቹሪቲ አባታችን በማወቅ ያሳድገና ይሄን ወርድ ካልገባለን እነዚህ በጣም የአባታችን መንፈስን በማወቅ ወደ በስለት ካልመጣን የምንጠየቀውን ነገሮች ሁሉ ለሙከራ ነው እንጂ እንደ መብታችን ሆኖ አይደለም ማለት ነው። ቸርች ላይ ብዙ ጊዜ ምሳሌ የሚሰጣቸው ነገሮች ሁሉ በቤታችሁ ስትሄዱ ቤታችሁ ለገብታችሁ አሁን ሁላችን ቤታችን ሄደን በር ስናንኳኳ የምናንኳኳው ለሙከራ ነው ሲከፈት ነው። የትም አትነቃነቅም። አምስትም ተንኳኳ ካልከፈቱ አትሄድም። ቤት ነው የምታንኳኳው። ምን የሚያደርግ ነው? እኔ ቤት መጣስ ግን ታንኳኳለህ። አራት ከሆነ ተኝቷል መሰለህ ብለህ ኤክስኪውዝ አድርገህ ትመለሳለህ። ምክንያቱም የአንተ ቤት አይደለም። ስለዚህ አትቆምበትም። በቤት ግን ምንድነው ማነው ዛሬ ማንም የለም። እምቢ ካለስ ገንጥለህ ትገባለህ። ምክንያቱም ባለመብትና አሁንም እግዚአብሔር ቃል ከገባ አባት ከገባ ፈውስን እስክታገኘው ፕሬዝ ጋድ ብልጽግናን እስክትሆን ኦልሬዲ ያለህን ነገር ስለምን እስኪ የምጠይቀው በሉ እስኪ ያለኝን ነገር ነው የምጠራው በሉ እስኪ ያለኝን ነገር ነው። ያንን የምታውቀው ግን ምን ስላለበት አባት ማን እንደሆነ ከገባ ብቻ ነው። ፕሬዝ ጋድ እስኪ አባቴን በማወቅ በሉ እስኪ ሁሉ ጊዜ አድጋለሁ። የመጀመሪያው ለኤፌሶን ጸሎት የጸለየው ነው ማለት የጌታችንን የኢየሱስ ክርስቶስን አምላክና አባት እንድ ይበልጥ ስታውቁ ወደ ራስ ገራለ ማለት ነው። ስለዚህ ገንዘባችን ሲጨምር፣ ጤንነትን ሲጨምር፣ ደስታችን ሲጨምር እግዚአብሔር ማወቃችን ኢንክሪዝ ማድረግ አለ። ልንገራችሁ ከዚህ በለጠ ላይ ጆይ ፉድ ኃይለኛ ህይወት ለመኖር ሌላ ነገር ልሳቅ ብለህ ኮሜዲ ጋር አትፈልግ። አባትን ወቅ ከዛ 24 ሰዓት ትስቃለህ። ሙካራሽናማ ገንዘብህ እየጨመረ ይሄዳል። ለምን? እግዚአብሔርን ስታቅ ውርስ ይጨምራል። የምትወሰው ዲማንድ የምትጠይቀው ነገር ምን ያደርጋል ማለት ይጨምራል። እስኪ እግዚአብሔርን ሳቅ ብለህ የምጠይቀው ነገር የምወርሰው ነገር ይጨምራል።
አሁን ሀብትን የምታገኘው አንተ በእግዚአብሔር ዕውቀት ነው። ለምን? በእግዚአብሔር ሰርቶ ወለድክ ማለት ነው። በፊት ብር ሊያስፈልግ ይችላል፣ ጤንነት ሊያስፈልግ ይችላል፣ ግን መብት አይደለም። ምክንያቱም ለዚህኛው ኪንግደም ስላልተወለድክ ህግ አይደለም ማለት ነው። እግዚአብሔር ይመስገን በጣም ላሳያችሁ ማለት ነው። ጌታን ሳንቀበል በፊት በዚህ ኪንግደም እስካልተወለድን ድረስ አዘ ፌቨር ይደረግልናል እንጂ በመብት አይደረግልንም። ይሄን በምን ላሳያችሁ? ያቺ ሴት ጌታ ኢየሱስ ክርስቶስን እንዲፈውስላት መጣ የጠየቀችው። ለእስራኤል ሊፈውስ የመጣው ራሱ ነው። ሳይጠይቁት የመጣው እሱ ነው። ለምን? ፈውስ የነሱ ስለሆነ። እሷ ግን ባለመብት ስላልነበረች ቤግ በማድረግ ነው ፕሊዝ እያለች ማለት ነው። ወደ አንቺ አልተላኩም ማለት። ዛሬም ፈውስ ፈልጎ ይመጣዋል። ብልጽግና ፈልጎ መጥቷል። ክብር ፈልጎ መጥቷል። ደስታ ፈልጎ መጥቷል። አሁን አንተ ኦፈር መስጠት ያለብህ ብቻ ይሄን እንዳለ ማወቅ ብቻ ነው የሚያስፈልገው። ፕሬዝ ጋድ። ምክንያቱም በቃል ኪዳን ለዚህ ሀብት ህግ ይሆናል ማለት ነው። ሰዎች ወደዚህ አይነት ኮንፊደንስ መግባት አለባቸው ማለት ነው። አሜን። ፕሬዝ ጋድ። አሜን። እሺ ወደ ርስታችን እንንገባ። ኤፌሶን ምዕራፍ 1 እንጸልያለን። ኤፌሶን ምዕራፍ 1 ቁጥር 19 አብዱ ያንብብልን። ይሄን እንጸልያለን። የልቦናችሁ ከ17 ጀምሮ ይሄንን ኮንፌስ አድርገን እንጸልያለን። የክብር አባት የሆነውን በሉ አባት የሆነ የጌታዬን የኢየሱስ ክርስቶስን አምላክ ይበልጥ እንዳውቅ የጥበብና የመገለጥ መንፈስ እንዲሰጠኝ ያለማቋረጥ እጠይቃለሁ። እንዲሁም በእርሱ የተጠራውለትን ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ አውቅ ዘንድ የልቦና አይኖች እንዲበሩ ለኔ ለማምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንዳውቅ እጸልያለሁ። ኦ ፕራሽታ ካራማም። ስለዚህ የልቦናችን መንፈስ ማቹር ሲሆን በውስጥ ላይ ስትሆን እግዚአብሔር አዘጋጀልን ርስትን ስታቀው የዛን ጊዜ ክሌም ታደርጋለህ። ካላወቀው እንደ ባሪያ ብትጠይቀው አትጸራም። ቅድም እንዳልኩ እኔ ቤት መጥተህ እንደሞከርከው የሰው ቤት ስለመሰለ ታንኳኳለህ፣ ካልከፈተ ጥለት ሄዳለህ። ታዲያም ሰዎች ቢመለስላቸው ለሙከራ ይጸልያሉ። ለምን? ከልጅነት ራይት ውጭ ሆነው ስለሚጠይቁ። መጀመሪያም የእግዚአብሔር ቃል ቢልድ ሲያደርገን ግን የልጅነታችን መብቶች ራይቶች ጀኒውን ራሱ እግዚአብሔር ያለን ኮንፊደንስ ይጨምራል ማለት ነው። እግዚአብሔርን የማወቅ ነገር የጨመር ያደገ ከሄደ የምንጠይቀው ነገሮች ሁሉ ስላለ በራይት መብት ስለምንጠይቀው አታቋርጠው ማለት ነው። ታገኘዋለህ፣ ሚስ አታደርገውም። ስለዚህ እግዚአብሔርም የሚንቀሳቀሰው የሚሰራልህ ፍቅሩ ስለገባ ነው ማለት ነው። ስለዚህ ፍቅሩ በልባችን ስለፈሰሰልን ተስፋው ምን ያደርገን? አያችሁ፣ መጀመሪያ ለተስፋው ምን ያስፈልጋል ማለት ነው እንጂ ምንም ተስፋ ያለ ፍቅር በጣም የሚያሰልች ነገር ነው። በጣም ከሚያናደው ነገር ያለ ፍቅር የምትሰማው ተስፋ ነው። ፓስተር መስፍን ተነስቼ እኔ 1 ሚሊዮን ብር እሰጣለሁ ብለው ደስ ይለዋል። ግን ይህንን ተስፋ ሆልድ አድርጎ ለመኖር ስትራግል ያስፈልገዋል። ምክንያቱም ሊያደርገውም ይችላል፣ ምንም የለው። ለምን? ለዚህ ቃል ኦፈር ያደረኩት የመጀመሪያ ላይፍ የሚባል ነገር የለም። ግን ልጄ ጋር ግን 1 ሚሊዮን ብር እሰጣለሁ ብለው መጨፈር ጀምራል። ውሸት ቢሆን እንኳን መጨፈር ጀምራል። ምክንያቱም ከዚህ በፊት ምን አለ? ላቭ የሚባል ቀብድ አለ። ስለዚህ ያስ ያለ ጨፈረ ማለት ነው። ምንም ባላደረገው እንኳን ይጨፍራል። እኛ ብናደርገው እንኳን ሰዎች በዚህ ፍቅር ካላደጉ እግዚአብሔር የተናገረውን ነገር ልክ እንደዚህ ያያችሁ በሁለት ልብ የሚሰሙት መጀመሪያ አማኞች ወይም ልጆች በፍቅሩ መሰላል ነው ማለት ነው። ሳያደጉ ስለዚህ እግዚአብሔር ተስፋ ብሏል። ጌታ እኮ ቃሉን ይዋሽ ዘንድ አይደለም እረ ጌታ እያሉ ይነገራል። ፕሬዝ ጋድ። ራሱ ያለህ መጀመሪያ ራሱ እግዚአብሔር ነው። የምትወርሰው ራሱን እግዚአብሔር ነው። ያለህ እሱ ነው። እሱ ላይ ያለህ ነገር ካደገ በኋላ ይሄ ፖል እንዳለው ማለት ነው እግዚአብሔር በክርስቶስ ኢየሱስ አሳልፎ ከሰጠን ሌላውንማ እንዴት አብልጦ ማለት ነው። ይሄን ፍቅሩን ቢግ ፍቅርን ካወቅ ቢግ ፍቅሩን ከወረስከው ሌሎች ነገር እንዴት ዛሬ ፕሬዝ ጋድ ተኝተን በሽታዎች ለቀው ይሄዳሉ። ሳንጸልይ ለቀው ይሄዳሉ ማለት አንተ ጋር ሊቀመጡ አይችሉም ማለት ምንም የሚቀመጡበት ሪዝን የለም ማለት ምክንያቱም የአባተ ፍቅር ከምንም ነገር በላይ አንተን ያኖርሃል ማለት ነው።
እግዚአብሔር ይመስገን ደስ ብሎ ድህነት ለቆ ይሄዳል። ማጣት ለቆ ይሄዳል። ክፉ ሰው ባንተ ላይ ሊሳካለት አይችልም። መሳሪያው ሊከናወን አይችልም። በሽታ ሊከናወን አይችልም። የእድሜ ቁጥርን ሊያቆመው አይችልም። ምክንያቱም የአባት ፍቅር ፈውስ ላንተ ወራሽ አድርጓል ማለት ነው። ሃሌሉያ ሃሌሉያ። እስኪ ልደህ አልችልም በል እስኪ ወጣ አባት በቃ ምንም የለም። ስለዚህ አሁን ከዚህ ትምህርት በኋላ እደህ ያሉትን እንኳን ወደ አማኑኤል እንወስዳለን። አማኑኤል ምን ወስደ አባትን ሀብት እንድትወርስ ነው ማለት ጤነኛ አድርገን ማለት ካላበርክ በስተቀር ምን ሳታደርገው ኦልሞስት ያለ ነገር ስለሆነ ልጄ የኔን ሀብት ምንም ቢሆን ደግም ቢሆን ሞኝም ቢሆን ሚስ ያደርገው ላይጠቀመው ይችላል እንጂ አለው ግን ላይጠቀመው። ስለዚህ ብዙ አማኞች ሀብታሞች ናቸው ግን አይጠቀሙበትም እንጂ ድሆች አይደሉም። ለምን? አባታቸው ጋር እስካላቸው ድረስ የዚህ ነገር ወራሾች ናቸው። እስኪ ሀብት አለኝ በሉ። አሁን ለዚህ ነው አባትን እንድታቅ። ስለዚህ እግዚአብሔር ቃል ባንተ ላይ ሲመጣ ቢውልድ ያደርጋል አባትን በማወቅ ማለት። ስለዚህ ጂሰስ እንዳለው ማለት አባቴ አይተወኝም ማክሩባሽና ማስ ያቀርብልኛል። ስለዚህ አባቴ እንግዳዎችን ያዘጋጅልኛል። 5000 ሰዎች እንግዳ መደገስ ሲፈልግ እጁን ከፍ አድርጎ ተመለከተ ይላል። አንድ እግዚአብሔር ሰው ሲናገር ኢየሱስ ክርስቶስ ሁለት አይን ያለው አለ። ይሄኛውም ፊዚካል አይን አለ፣ ስፒሪቹዋል አይን አለው ማለት። ከዛችን ትንሿን 5ቷን እንጀራና 2 ዓሣ ብድግ አድርጎ ተመለከተ የሚለው አለ። ስትበዛ አያት አለ። ስፒሪቹዋል ሳይቷል መልቲፕል ስትሆን አያት። ኢማጂን አድርጋት ማለት ነው። ከዛ የበዛውን በዛኛው አይኑ ስፒሪቹዋሊ ብሌስድ በሆነ አይኑ የበዛውን ነገር አውጥቶ ሰጣቸው ማለት ነው። የልቦናቸው አይን ሲበራ በቅዱሳን ዘንድ ያለውን አር የሚለው ልብ ሲበራ የአባትን ርስት ታውቀዋለህ ማለት ነው። በመንፈስ ሪች ኮንክ በስጋ ተመጣዋለህ ማለት ነው። እስኪ በመንፈስ በሉ እስኪ ያየሁትን ብልጽግና ወደ ምድር አመጣዋለሁ። ቀና ብሎ ተመለከተ ሲባል ሀብቱን ነው ያየው። ስለዚህ አዝኖ እኮ ነው የመዘገበው። ዝም ብሎ ምን አይደለም። ሲሄዱ ሄዶ መብላት እኮ ይችላሉ። አባረቸ ግን አዘነውና ማብላት ፈለገ። ሲያበላው ሱቅ የለም፣ ሱፐርማርኬት የለም፣ አቅራቢ የለም፣ ፍሬንድሺፕ የለም፣ ምናምን የለም እዛ አካባቢ ወንስ ደግሞ እሱ ግን ምንድነው ማለት ነው? አቅራቢው አባቱን ያውቃል ማለት ነው። ሃሌሉያ። እስኪ አቅራቢ አባቴን በሉ አውቀዋለሁ እሱ በሉ እስኪ ደመናም ንፋስም በማይታይበት ቦታ ላይ የሚያስፈልገኝን ያቀርብልኛል። አቅርቦቱን አይ ዘንድ የልቦና አይን ይበራሉ። በቃ ኮንፊደንስ ኑሩ ማለት ላታጣ አትችልም። የማትችለው ያንተ ስለሆነ ነው። እስኪ የማላጣው በሉ እስኪ የኔ ስለሆነ ነው በሉ እስኪ የማላጣው በሉ እስኪ የኔ ስለሆነ ነው። ስለዚህ ወራሽ ናችሁ ከተባለ እግዚአብሔር አጠይ ካወረሰ በኋላ በደግነቱ አይደል በመብተም ተወስደው ማለት ራይት። ሃሌሉያ ሃሌሉያ። ስለዚህ የአባታችን መንፈስ ሲገባን ደስ ይላል ማለት ነው። እንደ ኢየሱስ ክርስቶስ በጣም እውነተኛ የመጀመሪያው ወንድማችን እሱ በዚህ ምድር ላይ እንደ ልጅ ሆኖ ሲያደርግ ምን ያህል ኳሊቲ ላይፍ እንደኖረ አይተናል። ያን ኳሊቲ ላይፍ እኛም እንድኖር ይፈልጋል ማለት ነው። ስለዚህ በጣም በዚህኛው ትምህርት ላይ አንድ ነገር ኢንከሬጅ አድርጋችሁ ማቴዎስን፣ ሉቃስን፣ ማርቆስን፣ ዮሐንስን አንብቡ። የምታነቡት ከጂሰስ ስራ ተከተሉ ማለት ነው። እንዴት እንዳደገ፣ እንዴት እንዳየ፣ እንዴት እንደፈወሰ፣ በሽታ ላይ እንዴት ሪላክስ አድርጎ እንደሚናገር ተንፈራፍሮ አይደል የሚናገረው። ምንም ችግር የለም ሮማማ ምናምን ያለ ልሳን የሚያበዛ ተነስ ነው የሚለው ማለት ነው። እኛም በደንብ ኢነሪት እንድናደርገው አይደል ኢየሱስን ተከተሉት አይደል ተባለው። እንዴት እንዳበዛ ያየን በደንብ እንመለከተው ማለት ነው። ስቱዲ ማድረግ ጀምሬያለሁ። በጣም አነባዋለሁ። በደንብ አያለሁ ማለት ነው። በደንብ አየዋለሁ። በጣም ደስ ብሎኝና አሁን ልክ ለማንንም ለትላልቅ ሙታን ለሆኑ ሰዎች አጥንታቸው ለጣመመ ሰዎች ለኤድስ ለካንሰር ተጸልይ ልክ ጀስት ኖርማል አንድ ቆሻሻ ልብስ አጥቤ እንደማባረው እስኪመስለኝ ድረስ ራሴን ይለወጥኩ ማለት ከፊር ነፃ ይወጥ ነው ማለት አባቴን የማያስፈራው ነገር እኔ የማያስፈራኝ። እሺ ልንገራችሁ ማቹር ካልሆነን የጠላት ድምጽ ነው የሚገዛናል። አሁን አንድ ዶክተር መርምሮ ብሎ ስኳር አለብህ ቢል እግዚአብሔር እንደሌለው ፊት ጠቁሮ ፓስተር ስኳር አለብህ ተባልኩ። እግዚአብሔር ያለብህን ነገር ስንተነግረዋል ማለት እግዚአብሔር ጤነኛ ነው ብሎ ከነገረ በኋላ አንድ ቀን ደውሎ ሰው ተናግራል። ለምን ማቹር ስላልሆንክ የጠላት ድምጽ ነው ላንተ ሪል ሆነበት። ማቹር ስንሆን ግን ልጆች ማቹር ሲሆኑ የአባታቸው ድምጽ ከጠላታቸው በላይ ምንድነው ሪል ይሆናል። ሪል ከሆነ I am blessed, I am rich,
ኦ ሃሌ የምትናገረው የአባትን ነው የምታንጸባርቀው አባቴ ነገር እስኪ የማንጸባርቀው ደግሜ የምናገረው አባቴ ነገረኝ ነው። ስለዚህ መብሰል የሚያስፈልገን ከአባታችን ድምጽ ጋር ኮኔክት አድርገን ለመሄድ ማለት ማዕበል ሲመጣ አትፈራም። ምክንያቱም ቅድም ጧት አንብናለ በእምነት ነገስታትን ድል ነሱ፣ የእሳትን ኃይል አጠፉ፣ የአንበሳን አፍ ዘጉ፣ ደካሞች በእምነት በረቱ። በቃ አማኩርማሽ አንበሳ እንዳይበላቸው አዘጉ። ብዙ ጊዜ ስንምን እግዚአብሔር አንበሳን አፍ ዘጋለት ይባላል። ዳንኤል ነው ራሱ የዘጋው። የአንበሳን አፍ በእምነት ምንድነው ዘጋ ነው የተባለው እንጂ ዘጋለት አይባልም። ማለት አውቶሪቲን ሰጥቷል። ጸጥ ማለት ያንተ ብቻ ነው። እሳቱን ያዘው አትበለም። እሳቱን ኃይል ምንድነው በእምነት ምንድነው አጠፉ። ጸጥ በል የምትለው አንተ ነው። እስኪ እሳቱን በለው ጸጥ በልዋለሁ፣ ማዕበሉን ጸጥ በልዋለሁ፣ ማጣትን ጸጥ በል እለዋለሁ። አንተ ስትናገር ይወል ማለት ሃሌሉያ። ስለዚህ ዛሬም አንደገና በዚህ ፍቅር ከኖራችሁ አትፍሩ። ማዕበል እየተናወጠ ምድር ተናውጦ ወደ ባህር ልቤት እሱ ካንተ ጋር ነውና አትፈራም። ዝም ብለህ ኑር መሆን ኑር። ዝም ብለህ ለምልም፣ ዝም ብለህ ሪቹን፣ ዝም ብለህ አግባ፣ ተዋለድ፣ ብዛ፣ ምድርት ሙላት ማለት እግዚአብሔር ይመስገን። ኢኮኖሚ ምናምን አትል ያንተ ዲቫይን ኃይል ያለው በላይ ነው ማለት አሜን ነው። አገልግል ኑር ማለት ቺል አርግ ላይፍ ማለት በደም እንደ እንግዳ አትኑር። ይቺ ምድር ያንተ ነች። ጻድቃን ምድር ምን ያደርጋሉ? ሹፕራ ታባ እስኪ በምድርቱ ላይ ያሉት ቤስት ነገሮች እኔና ቤተሰቦቼን ያገለግሉኛል። ለምን ተለወጥክ? ለምን መልክን ለወጥክ ትባል አይ ነው ፋዘር ይላቃል። አሜን። የስጋዊ አባቶቻችን የስጋ አባት ናቸው እንጂ የመንፈስ አባት ፊዚካል አባት የለንም። እኛ ፊዚካል ሪል አባት ማለት አንድ አባት ነው ያለው፣ እሱም እግዚአብሔር ነው። እግዚአብሔር ከገባችሁ ደሃቱ ነው። ይሄ አባት ከገባችሁ ደግሞ ላይትመንት ብርሃን ማግኘት ያለብን ይሄኛው አባታችን እንዲገባ ነው። ስለዚህ ነው ኢየሱስ ክርስቶስ አባቱንም እናቱንም ይወደደ ለኔ ሊሆን አይችልም። እናትና አባትን አክብር ያለ ሰብር ያለ ለምንድን ነው? አባትክ የሰጠህ አባት ዝም ብሎ ፋፋና ምግብ እንዲያበላ ሳይሆን የተፈጠረው መጀመሪያ ምግብ እንዲያበላ ነው። የእግዚአብሔርን ቃል እንዲያበላ ነው። አባቴ እኔ ለሳሌም ትልቅ ሰክሰስፉል አባት ሆነው ወልጄው አባቱ ሪል አባቱን ካሳወቁት ነው ሪል አባት የሚባለው። እኔም ብቻ ካሳወቁት ከእግዚአብሔር ሰረኩት እንጂ ሮበርት ሌባ ነኝ እንጂ አባት አይደለሁ። እኔ ባፍቆፍ ነው ማገለው ለሱ ህይወት የሚሆነው እግዚአብሔር ማውቁ ነው። ስለዚህ በዚህ ምድር ላይ በአባቶቻችን እግዚአብሔርን መገረጥ ካላገኘን ምንም አላተረፍንም። ስለዚህ ነው አባትን ወደ ሄቨን አትገባም። ለአባትና ለእናት ወገብ እስኪቆረጥ ታዘዝ ሲል ትገባለህ። ለምን ሄቨን የሚያስገባ ሪል አባትን ምን ማድረግ ነው? ማወቅ ነው ማለት አይደል? ለአባቴ ታዝዤ ዋቀድጄ ታዝዤ 40 ዓመት ሳላገባ አገለገልኩ ብትል ትገባለህ። ምክንያቱም እነሱ ሜክ ያደረጉት እርዝሊ መታዘዝ የራሱ ብለሲንግ አለው። ለምን እናትና አባትን አክብር፣ እድሜን ፍልፍል ታደርጋለህ። ሄቨን ግን ብትገባው በየትኛው እውቀት ነው? በዛኛው አባትን ነው ማለት ሃሌሉያ። ሪል እስኪ እውነተኛው አባቴ በሉ እግዚአብሔር ነው። ሃሌሉያ። ስለዚህ አባት እግዚአብሔርን ካወቅን በኋላ ታውቃላችሁ በጣም ነው የሚቀላችሁ ላይፍ እጅግ ቀላል ነው። ሁሉ ነገር በጣም መልካም ነው። ምክንያቱም ይህ ህይወት ምን ያህል እናንተ ብሌሲንግ ምንጭ እንደሆነ ታውቃላችሁ ማለትና አሁንም አንድ ነገር ልንገራችሁ። በላይፋችሁ ላይ የሆነ ያዘናችሁበት ያጣጣለው በላይ ፈራችሁበት ኔጌቲቭ ነገር ያሰባችሁበት ጊዜ ካለ ጌታ ሆይ ሰርጅዋለሁ። አሁን ላይፍን ቺል እንዳርክ ፈጥረኛል። አንተን አውቃለሁ። የገነኑ ድምጽ ያንተ አባቴ ድምጽ ነው። አልፈራም እናወጣማን ሪች ሆናለሁ። አጌነስት እነሳለሁ። አጌነስት ተቃራኒው እነሳለሁ። ኢሞሽንን አስተካክላለሁ። እንደተሳካለት እንደቀናለት ሰው እንደ ደመና ምንም ደመና ሳናይ እንጨፈራለን። እግዚአብሔር አዘጋጀው።